አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃ ተሰምቷል። ከመካከለኛው ምስራቅ አሜሪካ ጥቃቷን ስታስፋፋም በኢራን የባህር ዳርቻዎች ማለትም በሆርሙዝ አቅራቢያ ስታደርሰው የነበረውን ጥቃት ዛሬ መልኩን ቀይሮ የኢራን ዋና ከተማ ቴህራን ጭምር ከባድ የሆነ ድብደባ ተፈጽሞባታል። ኢራንም በተመሳሳይ በዮርዳኖስ፣ በኩዌት፣ በባህሬን ላይ ከባድ ድብደባ እያደረገች ትገኛለች። ውጥረቶች እየተባባሱ ግጭቶችም ወደ ዋና ከተማ ደርሰዋል። ኢራን ጥቃቶቹ እየቀጠሉ በመሆናቸው የሚተርፍ የመካከለኛው ምስራቅ ሀገር አይኖርም ስትል በዝርዝር አስታውቃለች። ውጥረቶቹ እዚህም እዚያም በከፍተኛ ሁኔታ እየበረቱ ነው። በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ኢራን ከዚህ በኋላ ከአሜሪካ ጋር ድርድር ብሎ ነገር የለም፣ ሙሉ በሙሉ ጦርነት ውስጥ ነኝ በማለት ስታውጅ የኢራን ፓርላማን በሙሉ ድምጽ እንዳጸደቀው ከሆነ ከአሜሪካ ጋር የተገባውን ስምምነት ውድቅ አድርጎ ሁሉም ነገር ወደ ጦር ግንባር ሲል አውጇል። በሌላ በኩልም የተዘጋው ሆርሙዝ ብቻ ሳይሆን ከዚህ በኋላ በቀይ ባህር መተላለፊያውን የባብኤል መንደብንም እንደምትዘጋ ኢራን አስታውቃለች። የአረብ ሀገራቱ በከፍተኛ ድንጋጤ ውስጥ አሁንም ሲሆኑ የተተኮሰባቸው ሀገራት መግለጫ በማውጣት ላይ ናቸው። የኢራንን በርካታ ሚሳኤሎችና ድሮኖችን ለማክሸፍ እየጣሩ መሆናቸውን በየፊናቸው እየገለጹ ነው። በጉዳዩ ዙሪያ በዝርዝር የምታደምጡት ሰፊ መረጃ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት የኢራንን የተለያዩ ደሴቶች በከፍተኛ ሁኔታ መመታታቸው ይታወቃል። ይህንን ተከትሎ ታዲያ ትራምፕ ከሳምንታት በፊት በመገናኛ ብዙሃን በይፋ እንደተናገሩት የኢራንን ደሴቶች ወረን እንይዛቸዋለን በማለት ተናግረው ነበረ። ይህንን ተከትሎ ታዲያ አሁን በደሴቶቹ ላይ የፈጸሙት ያለውን ጥቃት ተከትሎ አሜሪካም በቀጣይ ቀናት እነዚህን ደሴቶች በእግረኛ ወታደር ለመውረር እቅድ አላት ወይ? ይህንን በተመለከተ ተንታኞች ምን ይላሉ? በጉዳዩ ዙሪያ የወጣውን ሰበር መረጃ አስደምጣችኋለሁ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ ሰበር መረጃው ዝርዝር አለፍኩ። አብረን እንከታተለው። በአሜሪካና ኢራን መካከል ዳግም ያገረሸው ጦርነት ዛሬ መልኩን ቀይሮ ሌሊቱን የኢራንን ዋና ከተማ ቴህራንን በከፍተኛ ፍንዳታዎች ሲንጣት አድሯል። ማለዳውንም ኢራን የበቀል እርምጃዋን በመካከለኛው ምስራቅ ሀገራት ላይ መውሰዷን ቀጥላለች። በመካከለኛው ምስራቅ ቀጠና በዩናይትድ ስቴትስና በኢራን እስላማዊ ሪፐብሊክ መካከል የተቀሰቀሰው ወታደራዊ ግጭት ወደ አደገኛው ምዕራፍ መዳረሱን የሚያሳዩ በርካታ ሰበር መረጃዎች ከመካከለኛው ምስራቅ እየጎረፉ ነው። በሆርሙዝ የባህር ወሽመጥና በደቡባዊ የባህር ዳርቻዎች ላይ ብቻ ተወስኖ የነበረው የአሜሪካ የፈንጂ ናዳ አሁን ደግሞ የኢራንን ዋና ከተማ ቴህራንን ጨምሮ በመካከለኛው የየብስ ክፍልም በከፍተኛ ሁኔታ ተስፋፍቶ በዛሬው ዕለት አድሯል። በተመሳሳይ ሰዓት የኢራን ጦር ኃይሎች በኩዌትና በዮርዳኖስ እንዲሁም በባህሬን በሚገኙ የአሜሪካ ስልታዊ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን መሰንዘር ጀምረዋል። የኢራን መንግስታዊና ከፊል መንግስታዊ የዜና መገናኛ ብዙሃን ዛሬ ሌሊቱን ባወጧቸው ሰበር ዜናዎች በዋና ከተማዋ ቴህራንና በተለያዩ የሀገሪቱ ክፍሎች የአየር መከላከያ ስርዓቶች ከፍተኛ ሁኔታ ከአሜሪካ የአየር ድብደባዎች ጋር ሲፋለሙ ማደራቸውን የዘገቡ ሲሆን በኢራን ዋና መዲና ቴህራንም በርካታ ፍንዳታዎች መሰማታቸውን ዘግበዋል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ፋርስ የዜና ወኪል እንደዘገበው ከሆነ የኢራን የአየር መከላከያ ስርዓቶች የአሜሪካ የስለላና የባህሪ መቃኛ
መካከለኛ አውሮፕላኖችን ለመምታት እንዲሁም ለማክሸፍ አስቸኳይ ወደ ስራ ገብተው ሲታትሩ አድረዋል ብለዋል። በተመሳሳይ ከኢራን እስላማዊ አብዮታዊ ዘብ IRGC ጋር ጥብቅ ቁርኝት እንዳለ የሚነገረው ታስኒም የተባለው የኢራኑ የዜና ወኪል የአየር መከላከያ ሚሳኤል ስርዓቶቹም በዋና ከተማዋ ቴሄራን ምስራቃዊና ምዕራባዊ አቅጣጫ ላይ በንቃት እየተኮሱና የአየር መከላከያ ስርዓቶቹም የአሜሪካን ጥቃት ለማክሸፍ ሲፋለሙ አድረዋል ብለዋል። በኢራን ዋና ከተማ ቴሄራን የሚኖር አንድ ነዋሪ ለዓለም አቀፍ የዜና ተቋም ለሆነው CNN በሰጠው መረጃ በአካባቢው ሰዓት አቆጣጠር ከሌሊቱ 7 ሰዓት ጀምሮ በተሰሙ በርካታ ተከታታይ ፍንዳታዎች ከእንቅልፉ በድንጋጤ እንደነቃ ገልጾ በርካታ ፍንዳታዎች በዋና ከተማዋ እየተሰሙ ነው ብሏል። ይህ በዋና ከተማዋ ላይ የተተኮሰው ወታደራዊ ጥቃት የመጣው የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የከፈቱትን ወታደራዊ ዘመቻ ይበልጥ ለማስፋፋት አማራጮችን እየገመገምኩ ነው ካሉ ከሰዓታት በኋላ ነው። ሁኔታውን በቅርበት የሚያውቁ ሁለት ሰዎችን ዋቢ በማድረግ የአሜሪካው CNN እንደዘገበው ከሆነ የአሜሪካ ጦር ቀደም ሲል ያደረሳቸው ጥቃቶች በአብዛኛው ያተኮሩት ለሆርሙዝ ወሽመጥ ቅርብ በሆኑ የኢራን ደቡባዊ ግዛቶች ላይ ቢሆንም አሁን ግን ዋና ከተማዋን እምብርት የሆነችውን ቴሄራንን ሲደበድብ አድሯል። ረቡዕ ዕለት መገባደጃ ላይ በደቡባዊ የኢራን ይዞታዎች ላይ እጅግ ከባድ ጥቃቶችን መፈጸማቸውን የሀገሪቱ መገናኛ ብዙሃን መዘገቡ አይዘነጋም። ከነዚህም መካከል ስልታዊ የወደብ ከተማ የሆነችው ባንድር አባስ ዋናዋ ናት። የኢራን መንግስታዊ ብሮድካስት ጣቢያ IRIB ባወጣው ሰበር መረጃ ደግሞ በደቡባዊ ምስራቅ ኢራን በአሻቫድ ከተማ በሚገኘውና በካንሰር በሽታ ለተጠቁ ህጻናት ልዩ የሕክምና አገልግሎት የሚሰጠው ሻሂድ ባህር ሆስፒታል በአሜሪካ የአየር ጥቃት ምክንያት ከፍተኛ አደጋ እንደተደቀነበት አመልክቷል። ከአሜሪካ የጦር አውሮፕላኖች የተተኮሰ አንድ አውዳሚ ሚሳኤል ከሆስፒታሉ አቅራቢያ ማረፉን ተከትሎ በውስጡ የነበሩ የካንሰር ታማሚ ህጻናትና ቤተሰቦቻቸው የሕክምና ባለሙያዎቻቸውን በከፍተኛ ሁኔታ ድንጋጤ ውስጥ ወድቀዋል ብለዋል። አንድ የሆስፒታሉ ሰራተኛ ለኢራን የዜና ወኪል IRIB ሲናገሩ እነዚህ ታካሚዎች እጅግ ደካማና አብዛኞቹ በከባድ የካንሰር ሁኔታ ላይ ያሉ ህጻናት ናቸው። እንዳለመታደል ሆኖ በቅርባችን የተፈጸመው የአየር ድብደባ በጣም ኃይለኛ ከመሆኑ የተነሳ በኦክሲጅን በቬንቲሌተርና በሌሎችም የህይወት ድጋፍ ሰጪ መሳሪያዎች ላይ ጥገኝነት ያላቸው ህሙማን ጭምር ከባድ ጉዳት ደርሶባቸዋል ብለዋል። በጥቃቱ የመነጨው የፍንዳታ ማዕበል በጣም ኃይለኛ በመሆኑ የሆስፒታሉ መስኮቶች ሙሉ በሙሉ በሚባል ሁኔታ ተሰባብረዋል ብለዋል። እናቶች ህፃናትንም ባገኙበት አቅም ሁሉ እየታቀፉ ሲሸሹም ታይቷል ብለዋል። የኢራን ይፋዊ የዜና ወኪል የሆነው ኢርና የሆስፒታሉ ዳይሬክተርን ጠቅሶ እንደዘገበው በአጠቃላይ 211 የካንሰር ታማሚ ህፃናት በጥቃቱ ምክንያት በአስቸኳይ የቦታ ለውጥ እንዲደረግላቸው ተደርጓል። በኩዚስታን ግዛት የጸጥታና የህግ ማስከበር ምክትል አስተዳዳሪ ቫሊዮላ ሃያቲ ለIRIB እንደነገሩት ከሆነ የአሜሪካ ሚሳኤል ጥቃት በአቅራቢያው በሚገኙ ሲቪል የመኖሪያ ቤቶች ላይ ከፍተኛ ውድመት ያደረሰ መሆኑንም አመልክቷል። እነዚህ ዘገባዎች የወጡት ዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም በኢራን ላይ አዲስ የአየር ጥቃት ማዕበል መጀመሩን ምሽቱን ካስታወቀ በኋላ ነው። ማዕከላዊ እዙ ባወጣው መግለጫም በሆርሙዝ የባህር ወሽመጥን ለመቆጣጠር ከሚደረጉ የኢራን ሙከራዎች ጋር የተያያዙ ወታደራዊ መዋቅሮችን፣ የባህር ዳርቻ ጥበቃ ጣቢያዎችን፣ የድሮን ባትሪዎችንና የሚሳኤል ጣቢያዎችን በጽኑ እየመታን ነው ሲል ሌሊቱን የአሜሪካ ጦር በሰጠው መግለጫ አረጋግጧል። ይህ ጥቃት ለቀናት የሚቀጥል መሆኑን ፕሬዝዳንት ዶናልድ ጄ ትራምፕ ገልጸዋል። በአሜሪካ የዛሬ ሌሊት ጥቃቶች ክፉኛ የተቆጡት የኢራን ብሔራዊ ጦርና የኢራን እስላማዊ አብዮታዊ ዘብ IRGC አባላት በሰጡት መግለጫ በባህረ ሰላጤውና በቀጠናው በሚገኙ የአሜሪካ ስልታዊ የጦር ሰፈሮች ላይ የተቀናጀ ሚሳኤልና የድሮን ጥቃት መሰንዘር መጀመራቸውን በይፋ አውጀዋል። አብዮታዊ ዘቡ ከሰዓታት በፊት ንጋቱን ባወጣው መግለጫ በአሁኑ ወቅት የአጸፋ እርምጃው ያነጣጠረው አሜሪካ ጥቃት ለመሰንዘር እየተጠቀመችበት የምትገኘው የቀጠናው ወታደራዊ መሰረተ ልማቶች ላይ ብቻ መሆኑን ጠቅሶ በቀጣይ ግን ይበልጥ አውዳሚ የሆኑ አዳዲስ ጥቃቶችም ከአሜሪካ ጋር በሚተባበሩ የመካከለኛው ምስራቅ ሀገሮች ከተሞችም ላይ ይቀጣጠላል ብሎታል። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው ይፋዊ መግለጫ የባህርና የአየር ጠፈር ኃይሎቹም በጋራ በመሆን የኦፕሬሽን ናስር 2 ከ8ኛ ምዕራፍ ጥቃትን በኩዌት በሚገኘው የአሜሪካ ጦር ሰፈር ላይ መፈጸማቸውን አስታውቋል።
በመግለጫው መሰረት ጥቃቱ ያነጣጠረው በኩዌት አሊ አልሳሌም የአየር ኃይል የጦር ሰፈር ላይ በሚገኘው የአሜሪካ ጦር የሲራም ሚሳኤል መከላከያ ቀድሞ ማስጠንቀቂያ ራዳር ላይ ነው። በተጨማሪም የአሜሪካ ጦር ወታደሮች በብዛት ተሰብስበው በሚገኙበት ስልታዊ ማዕከል ላይ የባላስቲክ ሚሳኤልና የድሮን ማዕበልም አውርጃለሁ ስትል ኢራን አስታውቃለች። የኢራን አብዮታዊ ዘብ ለኩዌት ህዝብም ባስተላለፈው አስቸኳይ ሰበር መረጃ አሜሪካ የኩዌትን ሉዓላዊ ግዛትና መሬት በመጠቀም በኢራን ላይ ህገወጥ ጥቃት እያደረሰች በመሆኑ የኩዌት ህዝብ እስላማዊ ግዴታውን በመወጣት እነዚህን የአሜሪካ ኃይሎች ከሀገሩ እንዲያስወጣ፣ ታሪካዊ ክብሩን እንዲያስጠብቅ፣ አለበለዚያ ግን ከኢራን ጥቃት የሚድን እንደሌለ አስረድቷል። በተመሳሳይ መልኩ የኢራን እስላማዊ ሪፐብሊክ ብሔራዊ ጦር ባወጣው መግለጫ በዮርዳኖስ በሚገኘው የአሜሪካ ጦር ስልታዊ ይዞታ ላይ ኦፕሬሽን ሳቀህ በተሰኘ 9ኛ ምዕራፍ የድሮን ጥቃት መፈጸሙን አረጋግጧል። ፋርስ ኒውስ የተሰኘው የኢራን መገናኛ ብዙሃን እንደዘገበው የኢራን ጦር አጥፍቶ ጠፊ ድሮኖችን በመጠቀም በዮርዳኖስ የሚገኘውን የአዝራቅ የአየር ኃይል የጦር ሰፈር፣ የቋሚ ራዳር ጣቢያ፣ የኮሚኒኬሽን መዋቅሮችና የነዳጅ ማጠራቀሚያ መጋዘኖችን በጽኑ መትቻለሁ ሲል ነው የገለጸው። የኢራን ጦር የአዝራቅን የአየር ሰፈር በምዕራብ እስያ ቀጠና ለአሜሪካ ጦር እዝና ቁጥጥር የሚጠቅም እጅግ ወሳኝና ስልታዊ ማዕከሏ ነበረ በማለት ገልጾ ይህንን ግን አሁን አውድሜዋለሁ ብሏል። የኢራን ብሔራዊ ጦር እንደሚለው ከሆነ ይህ የዮርዳኖስ ጥቃት የተሰነዘረው የአሜሪካ ጦር በደቡባዊ ኢራን በምትገኘው ኢራን ሻህር ውስጥ በሚገኘው የባምፑር የጦር ሰፈር ላይ ለፈጸመው ጥቃት የአጸፋ ምላሽ ለመስጠት ነው ብሎታል። የኢራን እስላማዊ አብዮታዊ ዘብ IRGC ቃል አቀባይ ብርጋዴር ጀነራል ሁሴን ሞሄቢ በማህበራዊ ትስስር ገጻቸው ኤክስ ላይ ባሰፈሩት መልእክት እንዳሉት ከሆነ ጠላታችን አሜሪካ በተደጋጋሚ እንዲህ ባሉ ምቶች ኢራንን የሚያዳክም ከመሰለው በፍጹም ተሳስቷል በማለት የገለጹ ሲሆን የኢራን ወታደራዊ እርምጃዎች በአሁኑ ወቅት ያነጣጠሩት በቀጠናው ከሚገኙ የአሜሪካ አጥቂ ወታደራዊ መሰረተ ልማቶችን በማውደም ላይ ነው ብለውታል። ይህ እንደተጠናቀቀ ቀጣዩ እጅግ አስደንጋጭ ያልናቸው ምዕራፎችን ደግሞ ወዲያውኑ እንጀምራለን። ያኔ ደግሞ ቀጠናው በሙሉ ይደነግጣል ብለዋል። የዚህ ብሔራዊ ህዝብ መሬት፣ ውሃ ወይም ደግሞ የአየር ክልል ላይ የሚሰነዘር ማናቸውም ጥቃት ያለ ምላሽና ያለ አቻ ዋጋ አይቀራውም። የመመታትና የመሸሽ ዘመን ለአንዴና ለመጨረሻ ጊዜ አክትሟል። ስንመታም በእጥፍ ድርቡ አርገን እንመታለን። ገና አስደንጋጭ ጥቃታችንን አልጀመርንም ብለዋል። በተጨማሪም የኢራን የአየር መከላከያ ክፍሎች በደቡባዊ የሀገሪቱ ክፍል 2 የአሜሪካ ዘመናዊ ድሮኖችን መተን ጥለናል ሲሉ በይፋ ገልጸዋል። አብዮታዊ ዘቡ አሳካሁ እንዳለው ከሆነ በዛሬው ዕለት ሌሊት በኢራን ውስጥ ጥቃት ሲፈጽሙ የነበሩ በደቡባዊ ኢራን ባንዲራ አባስ ሰማይ ላይ ሲበር የነበረ አንድ የአሜሪካ ሉካስ የተሰኘ ሰው አልባ በራሪ አውሮፕላን በሀገሪቱ በተቀናጀ የአየር መከላከያ መረብ ተመቶ መሬት ላይ ወድቋል ብሎታል። በሌላ በኩል ደግሞ በአንዲሜሽክ ሰማይ ላይ ሲበር የነበረ አንድ የአሜሪካ MQ-9 ሪፐር የተራቀቀ ድሮን በአብዮታዊ ዘቡ የአየር ኃይል አማካኝነት ተመቶ ወድቋል ብሎታል። ይህ በዚህ እንዳለ በዲፕሎማሲው ረገድ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ይፋዊ መግለጫ አሜሪካ የገባችውን ቃል እየጣሰች ባለችበት በአሁኑ ወቅት ኢራን ከአሜሪካ ጋር ወደ ማንኛውም አይነት ድርድር የመግባት ምንም አይነት እቅድ የላትም ሲሉ ገልጸዋል። እኛ አሉ ባጋይ ለጋዜጠኞች ሲናገሩ፣ እኛ ኢራናውያን በአሁኑ ሰዓት ምንም አይነት ድርድር እቅድ የለንም። ሙሉ ትኩረታችን ሀገራችንን መከላከልና የጠላትን ጥቃት እጥፍ አድርጎ መመለስ ላይ ብቻ ተኩረናል። አሜሪካ ጥቃት በማድረስ ኢራንን ወደ ድርድር ጠረጴዛ አስገድጄ መልሳለሁ የምትለው ክስ የቅዠት ያክል ነው የምንመለከተው ብለዋል። ባለፈው ሰኔ 17 የተፈረመው የመግባቢያ ስምምነት የሁለትዮሽ ግዴታዎችን የያዘ ነበር። ነገር ግን አሜሪካ ከመጀመሪያው አንቀጽ ጀምሮ ቃሏን በመጣስ ማጭበርበር ፈጽማብናለች ሲሉ ገልጸዋል። ከተያዘ መረጃ መረዳት እንደተቻለው ወደ 180 የሚጠጉ የኢራን ፓርላማ አባላትም በጋራ በመሆን አሜሪካና ኢራን በፓኪስታን አደራዳሪነት ተፈራርመውት የነበረውን የኢስላማባዱን የመግባቢያ ስምምነት በተግባር ሙሉ በሙሉ ማክተሙንና ውድቅ መሆኑን በይፋ አውጀዋል። የኢራን ዲፕሎማቶች እንደሚገልጹት ከሆነ በአሁኑ ሰዓት በሀገሪቱ ውስጥ ያሉ ሁሉም የፖለቲካና የወታደራዊ መዋቅሮች የአሜሪካን የጉልበተኝነት ጥያቄ ለመቃወም በአንድነት
በደህንነት ቆመዋል ይላሉ። ይህ በዚህ እንዳለ በመካከለኛው ምስራቅ ጦርነቱ እየተባባሰ መሆኑን ተከትሎ በርካታ የአየር መንገዶች በረራቸውን ወደ መካከለኛው ምስራቅ እየሰረዙ ነው። የካናዳው ብሔራዊ አየር መንገድ ኤር ካናዳ ወደ ቴል አቪቭ እና ዱባይ የሚያደርጋቸውን በረራዎች ሙሉ በሙሉ እስከ መጪው ጥቅምት 24 ወይም ኦክቶበር 24 ድረስ በይፋ ሰርዟል። የግሪክ ትልቁ አየር መንገድ የሆነው ኤጂያን አየር መንገድ ወደ ዱባይ የሚያደርጋቸውን በረራዎችም እስከ ነሐሴ 31 እንዲሁም ወደ ኤርቢልና ባግዳድ የሚያደርጋቸውን በረራዎችም እስከ መስከረም 30 ድረስ አግዷቸዋል። የፈረንሳይና ሆላንድ ጥምረት የሆነው ኤር ፍራንስስ እንዲሁም KLM አየር መንገድም ወደ ቤሩት የሚያደርጋቸውን በረራዎች እስከ ነሐሴ 2 የሰረዘ ሲሆን የKLM ክንፍ ደግሞ ወደ ሪያድ፣ ደማምና ዱባይ የሚደረጉ በረራዎችን ሙሉ በሙሉ ሰርዘዋል። በሆንግ ኮንግ የሚገኘው ካቴይ ፓሲፊክ ወደ ዱባይና ሪያድ የሚያደርጋቸውን በረራዎች እንደገና ለመጀመር ያቀደው ከመስከረም 1 ወይም ሴፕቴምበር 1 በኋላ መሆኑን በይፋ ባወጡት መግለጫ ገልጸዋል። እነዚህና ሌሎችም በርካታ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች በሙሉና በከፊል በመሰረዝ ላይ ናቸው። ይህ በዚህ እንዳለ አሜሪካን ከሰሞኑ ኢራን ላይና የኢራን ደሴቶች ላይ የምታደርሳቸው ጥቃቶችን በተመለከተ የጦር ተንታኞች አስገራሚ ሐሳቦችን ይዘው ብቅ ብለዋል። በአሜሪካ የጦር አውሮፕላኖች በኢራን ይዞታዎች በሆኑት በቀሽም በኪሽና አቡ ሙሳ በተባሉት ደሴቶች ላይ እንዲሁም በባንድር አባስ የወደብ ከተማ ላይ የሚሰነዘረው ጥቃት ከፍተኛ ደረጃ ላይ መድረሱን ተከትሎ በዓለም አቀፍ የጦር ተንታኞች ዘንድ አንድ ወሳኝ ጥያቄ በድጋሚ ተነስቷል። አሜሪካ የኢራንን ስልታዊ የባህር ደሴቶች በኃይል ወራ ለመያዝ እያሰበች ነው ወይ የሚል ጥያቄ። ምክንያቱም ትራምፕም ይህንን ቀደም ብለው ተናግረውት ስለነበረ ቀደም ሲል ባለፈው መጋቢት ወር ላይ ሁለት ስማቸው ያልተጠቀሰ የአሜሪካ መከላከያ ባለስልጣናት ለአሜሪካው ዋሽንግተን ፖስት ጋዜጣ ባሾለኩለት መረጃ እንደነገሩት ፔንታጎን የኢራንን 90% ድፍድፍ ነዳጅ ወደ ውጪ በሚወጣበት የሃርግ ደሴት ላይ ወታደራዊ ወረራ ለማድረግ እየተዘጋጀ መሆኑን ገልጸው ነበር። ይህ ወሬ ታዲያም ባሳለፍነው ሰኔ 17 ስምምነቱ ሲፈረም ረገብ ብሎ የነበረ ቢሆንም ፕሬዝዳንት ዶናልድ ጄ ትራምፕ ባሳለፍነው ሰኞ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስም ደሴቶቹን በኃይል የመያዝ ዕቅድ አለ ወይ ተብለው ቃል በቃል ሲጠየቁ ይህንን አሁን መናገር አልችልም በማለት በዝምታ አልፈውት ነበር። በለንደን የኪንግስ ኮሌጅ የደህንነት ጥናቶች ተባባሪ ፕሮፌሰር የሆኑት አንድሪያን ክሪክ ለአልጀዚራ በሰጡት ጥልቅ ወታደራዊ ትንታኔ አሜሪካም በታክቲክ ደረጃ የኢራንን ትንንሽ ደሴቶች በኃይል የመቆጣጠር ወታደራዊ አቅም አላት ብለዋል። በአሁኑ ወቅት ግን አሜሪካ በመካከለኛው ምስራቅ ከ50 ሺህ በላይ ወታደሮች ያሏት መሆኑን ጠቅሰው ሆኖም ግን ፕሮፌሰር አንድሪያስ ክሪክ የዚህን ወረራ አስከፊ መዘዝ ሲያብራሩ ይናገራሉ። አሜሪካ ምንም እንኳን አቅም ኖራት ደሴቱን ይይዛለሁ የሚል ሐሳብና አቅም ቢኖራትም መዘዙ ግን የምትቋቋመው አይሆንም ባይ ናቸው። አንድን ደሴት በጊዜያዊነት በኃይል መያዝና ለረጅም ጊዜ ጠብቆ ማቆየት ፍጹም የተለያዩ ነገሮች ናቸው የሚሉት ተንታኙም በተለይም የቀሽም ደሴት እጅግ ግዙፍና ከኢራን የየብስ ግዛት ጋር በቀጥታ የተገናኘ በመሆኑ እሱን መያዝ በጣም ከባድ ነው። ትናንሽ ደሴቶችን መያዝ ቢቻል እንኳን እነዚያ ስፍራዎች በሙሉ በቀጥታ ከኢራን የየብስ ክፍል ለሚተኮሱ የከባድ መሳሪያዎች፣ የድሮን ማዕበል፣ የሚሳኤል ናዳና ፈጣን የጦር ጀልባዎች የተጋለጡ ናቸው ብለዋል። ይህንን ለማድረግ አሜሪካ ቢያንስ ከ5000 እስከ 10000 የሚደርስ ልዩ ተዋጊ ኃይሎች፣ መሐንዲሶችና የአየር መከላከያ እንዲሁም የሕክምና ቡድኖች በደሴቲቱ ላይ ማስፈር ይኖርባታል ብለዋል። ፕሮፌሰር ክሪክ አክለውም ሲናገሩ አሜሪካ ደሴቶቹን ብትይዝ እንኳን ኢራን በሆርሙዝ ወሽመጥ ላይ የምታደርገውን የባህር ላይ ጥቃት ልታቆም አትችልም። ምክንያቱም ኢራን ሚሳኤሎችን የምታስወነጭፈው ከየብስ ግዛቷ መሆኑን ጠቁመው ይህ እርምጃ አሜሪካን ወደማትፈልገውና ማብቂያ ወደሌለው የየብስ ጦርነት ይከታታል ብለዋል። ኢራን ደሴቶቹን ወዲያውኑ መልሳ ለመያዝ አትሞክርም። ይልቁንም በተከታታይ ጥቃት በመሰንዘር አሜሪካውያን ወታደሮችን በማድከም ለአሜሪካ ከፍተኛ የፖለቲካና ወታደራዊ ኪሳራና እፍረት ለማከናነብ ነው የምትፈልገው ብለዋል። በተመሳሳይ በጆርጅ ታውን ዩኒቨርሲቲ የመካከለኛው ምስራቅ ፖለቲካ ፕሮፌሰር የሆኑት ናደር ሐሺሚ ለአልጀዚራ የዜና ወኪል በሰጡት ልዩ ትንታኔ አሜሪካ የኢራንን ደሴቶች በተለይም የሃርግ ደሴትን በኃይል ትወራለች በሚለው ሐሳብ ላይ እጅግ ተጠራጣሪ ናቸው። በሳቸው አመለካከት ፕሮፌሰር ናደር ሐሺሚ ሲናገሩ ይህ እርምጃ በአሜሪካ ወታደሮች ላይ የሚያስከትለው የህይወት መጥፋትና በአሜሪካ የሀገር ውስጥ ፖለቲካ
በተለይም በትራምፕ የገዢ መሰረት ላይ የሚፈጥረው የፖለቲካዊ ቁጣ እጅግ ከፍተኛ ከመሆኑም የተነሳ ለአሜሪካን ሌላኛው የኢራቅ ጦርነት አይነት ታሪካዊ ውድቀት ያስከትልባታል ብለዋል። በንድፈ ሐሳብ ደረጃ አሜሪካ መላው የኢራንን የየብስ ክፍል መውረር የሚያስችል አቅም ቢኖራትም በተግባር ግን ይህ በአረቡ ዓለም ገና በቀጠናው ላይ የሚፈጥረው ምስቅልቅል ከፍተኛ በመሆኑ ሊታሰብ እንኳን የማይችል የፖለቲካ እብደት ነው ብለውታል። ባለሙያዎቹ እንደሚገልጹት አሜሪካ በኢራንን የባህር ላይ ጥቃት ሙሉ በሙሉ ለማቆም ከፈለገች መላውን የኢራንን ደቡባዊ የባህር ዳርቻ መያዝ ይኖርባታል ባይ ናቸው። ይህ ደግሞ የደሴት ወረራ ሳይሆን የታላቁ የዓለም ጦርነት መጀመሪያ በመሆኑ ሊከሰት የሚችልበት እድል እጅግ አናሳ ነው ባይ ናቸው። ነገር ግን ይህ ፍጥጫ በዓለም አቀፍ የነዳጅ ዋጋ ላይ፣ በባህር በኢንሹራንስ ክፍያ ላይና በቀጠናው ሀገራት ደህንነት ላይ እጅግ ከባድ ጥላ ማሳረፉን ቀጥሏል። በዚህ እንዳለ ኢራን አሁን እየተሰነዘረባት ያለውን ጥቃት እየመከተች መሆኑን ገልጻ ባወጣችው መግለጫ ጥቃቶች የሚቀጥሉ ከሆነ ምናልባትም ከባድ መዘዝ የሚያመጣና የነዳጅ ዋጋን በዓለም ደረጃ በከፍተኛ ሁኔታ በሚያንር መልኩ ሆርሙዝ እንደተዘጋ እንዳለ ቀይ ባህርን ደግሜ ዘጋዋለሁ ስትል ገልጻለች። የሴንትኮም ባለስልጣናት ለ90 ደቂቃ ያክል የኢራንን የባህር ዳርቻ መከላከያዎችና ክሩዝ ሚሳይል ማከማቻዎችን ድብደባ ከፈጸሙ በኋላ ኢራን ባወጣቸው መግለጫ ነው አሁን ደግሞ የቀይ ባህር ሙሉ በሙሉ ይዘጋል ብለዋል። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ብቻ ሳይሆን የቀይ ባህርም መዘጋቱ አይቀርም ያሉ ሲሆን ይህንን የማትፈልጉ ከሆነ ጥቃታችሁን አሁኑኑ አቁሙ ስትል ኢራን በአስቸኳይ ማስጠንቀቂያ ሰጥታለች። የመልሶ ማጥቃት ተኩሷንም አሁንም በተለያዩ የአረቡ ሀገራት ላይ እየፈጸመች ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።